ባጭሩ ጠይቀህ ሞክራለሁ ባጭሩ እንድትመልስልኝ እና በመጀመሪያ በየጊዜው ስለ አይሻ ምናምን ጋብቻ በተነሳ ቁጥር ስለ ርብቃ በ3 ዓመቷ ነው ያገባችው የሚል መጽሐፍ ቅዱስ ላይ ያለ ይላሉ እና እሱ የቱ ጋር እንደሆነ ወይ አንተ ወይ ኤኒባዲ የሚነግረኝ ካለ እና ሁለተኛ ደግሞ መጽሐፍ ቅዱስ እንደተበረዘ ወይም ተውራት ምንድነው ተውራት ብሉይ ኪዳን እንደተበረዘ ከምድር ከቁርአን እንድታሳየኝ ነው። አመሰግናለሁ። አሪፍ ጥያቄ ወላ መጽሐፍ ቅዱስ ላይ ስለ ርብቃ ያለውን አስመልክቶ ሳራ እንትናን ማን ነው ይስሐቅን የወለደችው በስንት ዓመቷ እንደሆነ ይናገራል። በ90 ዓመቷ እንደሆነ ይናገራል። በ90 ዓመቷ ወለደችው። አስቡት። ከዛ በ127 ዓመቷ ሳራ ሞተች ይላል። እናቱ ስትሞት ወዲያው ሞተች በተባለበት ጊዜ ማን ትወለዳለች? ርብቃ ተወለደች እያለ ይነግረናል። ርብቃ ተወለደች፣ ሳራም ሞተች ይላል። እየቀጠለ እየሄደ በዚያው ማለት ነው። በአንድ ጊዜ የሆነ ክስተት ምንድነው? ርብቃ መወለዷና የሳራ መሞት። የኢስሐቅ ዕድሜ ዛኔ ስንት ነበር ማለት ነው ልጆች? ከ90 እስከ 127 ስንት ይሆናል? 37 ዓመቷ አይደለ? እናቱ ስትሞት በዛን ጊዜ ማለት ተወልዳለች፣ ርብቃ ተወልዳለች ገና 1 ዓመቷ ማለት ነው። እሱ ስንት ዓመት ሲሆነው? 37 ዓመት ሲሆነው። እዛው ወረድ ብሎ መጽሐፍ ቅዱስ ምን ይላል? ኢስሐቅም በ40 ዓመቱ ርብቃን አገባት ይላል። 40 ዓመት እስኪሞላው ድረስ ስንት ዓመት ጠብቋል ማለት ነው? ከእሷ ከርብቃ 3 ዓመት ጠብቋል። ይሄን አይሁዶች ኮሜንተር ተፍስራቸው ላይ ወይንም የራሳቸው እንትን ላይ አሳይሻለሁኝ። ርብቃን ለማግባት 3 ዓመት ብቻ ነበር የጠበቀ ይላል። ከ3 ዓመት በኋላ ገባት። ገብቶሻል? ይሄ አሁን በአንተ አገላለጽ ነው እንጂ መጽሐፍ ቅዱስ ላይ እንደዛ አልተጻፈም። ምክንያቱም ውሃ ልትቀዳ ስትሄድ የታጨችው ለልጁ ይስሐቅ ለልጁ ልጅ ሊያጭለት ሰው ሲልክ ውሃ እየቀዳች ነበረ። ሊትራሊ የ3 ዓመት ልጅ ውሃ ልትቀዳ አትችልም። አሁን እያወራሁት ያለሁት ከራስህ ነው እያወራህ ያለሁት እያልሽ ነው። መጽሐፍ ቅዱስ እያልኩኝ አይደል? ርብቃ በዚህ አይ በቁጥር ደረጃ እሷ 3 ዓመቷ እንደነበረ አልተገለጸም ልልህ ነው። አሁን ሐዲስ እንደሚገልጸው 7፣ 6 እና 9 ብሎ እንደገለጸው እዚህ ላይ ሊትራሊ አልተገለጸም። ሐዲሱ እናወራለን። አንተ የሰራኸው ማትስ ነው። አንተ የሰራኸው ማትስ ነው ትላለች እንደ መጽሐፉን እየነገርኩሽ። እሺ ርብቃ ሳራ ኢስሐቅን በስንት ዓመት አገኘች? ውሃ ልትቀዳ እየሄደች ውሃ ልትቀዳ ስትሄድ ነው የታጨችው። የ3 ዓመት ልጅ ውሃ ትቀዳለች። ውሃ ስለ ወቅደት አይደለም ያወራሁት። እንደዚያ ከሆነ በጣም ጥሩ። እንዳውም ከመጣሽ ጥሩ። የ9 ዓመት ልጅ ወይንም የ10፣ የ11፣ 12 ዓመት ልጅ ከ2000 በላይ ሐዲሶችን ሸምድዳ በጭንቅላቷ መያዝ ትችላለች። ሀቢቢ ሸምድዳ አይደለም ህይወቷን የተናገረችው የኖረችውን ተጽፎ አይደለም የሸመደደችው አይደል? ስለ አይሻ ነው እየጠየኩኝ። ስለ አይሻ እሷ ሸምድዳ አይደለም ነው ያልሽው? አንድ ላይ ህይወቷን የተናገረችው የኖረችውን በዚህ ገብቶ በዚህ ወጥቶ እንዳያለች ህይወቷን የተናገረችው ምሬ ሸመደደችው። የተጻፈ ነገር እኮ አልነበረም። በሳት አስተይኝ ከተናገረችው ክፈቺ። ምንም የምታውቂው ነገር የለም። በጌታ ይስምላል። አውጪ። ምንድነው ማውጣው? አሁን ከተናገረ ስለ አይሻ እንዲህ ህይወቷን የተናገረችው ምናምን ያልሽውን አንድ የተናገረችው ነው። አውጪና ሳይ። ምን ወይ አልገባኝም። አንተ እኮ ነው ያልከኝ አይደል? ሸምድዳለች ይሄ ሁሉ በእንት ባልክ ሐዲሶች የተጻፉት ከእነሱ ከሞቱ ከረጅም ጊዜ በኋላ ነው። ሶሃውካም እንዴት ነው ልሸመድ? አሳይሽ። እነሱ ከሞቱ ከረጅም ጊዜ በኋላ ምን ላሳይህ? አልገባኝም። የተናገርሽው ነው። ምንድን ነው የተናገርኩት? አታውቂም? የተናገርሽው የጉድ ሀገር። አይ አይሻ የህይወት ታሪኳን የተናገረችው ነው እያልኩ ያለው። የህይወት ታሪኳን ከሞተች በኋላ ከስንት ዓመት በኋላ ነው ሐዲስ የተጻፈው አልሽኝ። እንደዛ የሚለውን የት ነው ያገኘሽው? አውጪ። እና እነሱ እያሉ ነው የተጻፈው ሐዲስ ማለት መጽሐፍ ነበር በሰዓቱ ነው። አትጠይቅኝ። የተናገርሽውን አውጪና ሳይኝ ነው ያልኩት። ምንድነው ማውጣለህ? አይ ዳውን ትላት ብላ ምንድነው ማውጣለህ? ነው ግራ ገባኛ። ምን እኮ ለምን ግራ እንደገባሽ ታውቂያለሽ እኮ። አሁን በቃሏ ሸምድዳለች እያልከኝ ነው። ሰው መጽሐፍ ኖሮን የሸመደደችው መጽሐፍ ነበረ እያነበበች ሸመደደች ነው። የራሷን ታሪክ እያነበበች ሸመደደችው። የተናገርሽው ማስረጃ ያለሽም አይደለ? የተጻፈው ምንድነው ማስረጃው? አዳምጪ እንጂ ታዲያ ምንድነው ማስረጃ ስላለች የተናገርሽው ምንድነው? እነሱ ከሞቱ በኋላ ከስንት ዓመት በኋላ ነው ሐዲስ የተጻፈው አልሽ። እንደዛ ለመሆኑ ማስረጃ ሳይኝ ማስረጃ። እሺ አይ በሰዓቱ እንደነበረ አንተ ማስረጃ ሳይኝ። ምክንያቱም ለአንተ ይቀላል። እኔ አሁን በአንድ ስልክ ነው የምጠቀመው።
በቃ እኔ ስልክ አለኝ። የት እዚህ ቦታ ላይ አወጣ በይኝና አወጣልሽ። ችግር የለውም አግዝሻለሁ። የቱ ጋር አወጣልሽ? አይሻ ከተናገረቻቸው ላይ አይሻ አሁን ከነቢዩ ጋር በእንደዚህ እድሜ አግብቶኝ እንደዚህ ሆኜ እንደዛ ሆኜ እያለች ሰው ተጽፎን የሸመደደችው ኦኬ ሊሆን ይችላል። እኔ ያ ጥያቄ አይደለም። አሁን አዳምጪ፣ ረጋ እሱ ሳይሆን ጥያቄው ከዚህ ዓመት በኋላ ነው የተጻፈው የሚለውን የቱ ጋር ነው ያገኘሽው? አሳየኝ። ኦኬ በሰዓቱ ተጽፎ ነበረ። አትጠይቅኝ፣ ለተናገርሽው ማስረጃ እየጠየቅኩኝ ነው። እባክሽ ከረጅም ዓመት በኋላ እንደተጻፈ አውቃለሁ። ኤግዛክትሊ በዚህ ዓመት ልላችንም ማስረጃም ያው ከጎግል ነው የምሰጥ። ቀላል ነው ጎግል ላይ ጽፎ ማውጣት። አውጭና አሳይና፣ ቀላል ከሆነ አሳይኝ። ያው ትልቁ ላይ ነሽ ወንድሜ። በአንድ ስልክ ነው የምጠቀመው። አሁን ለብረው ርዕሱን ሽፍት እያደረግከው እኮ ነው። እኔ ስለ አይሻ ኦኬ ሸምድዳለች። እኔ እኮ መንፈስ ነው ያስላን ያኔ የሚመለከተኝም ነገር አይደለም። ስለዚህ አሁን የእንትሉን ክፈትልህ፣ እንትሉን ንገረኝ። እኔ የ3 ዓመት የሚለውን በቁጥር ደረጃ እንድታሳየኝ ነበር። አዳምጪ እየተናገርኩ አዳምጪ እንጂ አታስሩኝም እንዴ? ይቅርታ በቃ የተናገርከው ከራስህ ነው ብለሽ ነበር። አንደኛ ዋሽተሻል። ምክንያቱም መጽሐፍ ቅዱስ ላይ እያነሳኸኝ ነው ስናገር የነበረው በተሻለ አይደለ? አሁንማ ዋሽተሃል። ምክንያቱም የውሃ ልቀዳ እየሄደች እንደነበረ ይነግራል። ማዳመጥ አትፈልግም። ለዚያ ነው መጀመሪያ ስጠይቅ ሰምታችኋት ከሆነ አጠር አድርገህ ብቻ እንድትመልስልኝ ነው እፈልጋለች። ልክ ከመጽሐፍ ቅዱስ ነግራት ጊዜ ከመጽሐፍ ቅዱስ አይደለም ከራስህ ነው የተናገርከው አለች። እያዳመጠች አይደለም የሆነ አይምሯ ላይ ቀርጻ የመጣቸው ነገር አለ። መልስ የላቸውም ለዚህ ጥያቄ የሚለው ነገር ማለት ነው። እኔ ጋር እንደዛ ያለው እኔ ጋር ሁሉም ጥያቄ መልሳለሁ፣ ግን ያንን የጠበቀችው ነገር አላገኘችም። እሺ እንዳጠቃላይ እንደነገርኳችሁ ርብቃን አያታ ይሄ ነው መጽሐፍ ፈለግሽው። እሺ ጥያቄ ያለው ጠይቅ ይችላል። ክርስቲያን ጋር ገብተህ ጠይቅ። ከጠየቃችሁ በኋላ አዳምጡ። ልክ ስናገር ጊዜ መልሱን አሁን እንደተናገርከው ማስረጃህን አውጣ በሉ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፋችሁ እንጂ ከራሴ አልናገርምና ይፈቻል። ባጭሩ መልሱ ምንድን ነው? እንዳዳመጣችሁት ርብቃን በ3 ዓመቷ እንዳገባት አለው መጽሐፍ ቅዱስ ላይ አለች። አልኳት አዳምጪ። አንደኛ ኢስሐቅ እናቱ ማን ትባላለች? ሳራ ትባላለች። በስንት ዓመቷ ወለደችው ይለናል ለራሱ መጽሐፍ ቅዱስ። በ90 ዓመቷ ወለደችው ይለናል። ተመልከቱ። ከዚያ በኋላ በ127 ዓመቷ ሞተች ይለናል። ቁጥሩን ማን ያስቀመጠልን? መጽሐፍ ቅዱስ ራሱ። እዛ መስላት ነው ያለን። የራስህ ስሌት ነው አለች። ላይ ራሴ ስሌት አይደለም መጽሐፍ ቅዱስ ያስቀመጠልኝ ስሌት ነው ያጸላልሽ አላት። የቱ ጋር ነው እንደሱ የሚለው ብለሽ መጠየቅ። በ90 ዓመቷ ከወለደችው 127 ዓመቷ ላይ ሞተች ይላል አይደለ? ስንት ዓመቱ በዚህ ጊዜ ይስሐቅ? 37 ዓመቱ ማለት ነው። በዚያን ጊዜ ማን ተወልዳለች ይልና ለርብቃ ተወለደች እያለ ይነግረናል። ርብቃ በተወለደች ጊዜ ገና 1 ዓመት ሲሆናት ገና ስትወለድ ጊዜ እሱ 37 ዓመቱ መጽሐፍ ቅዱስ ላይ ምን ይላል? ኢስሐቅም በ40 ዓመቱ ርብቃን አገባት ይላል። ገብታችኋል አይደለ? ስለዚህ ከ3 ዓመቷ በኋላ ማለት ነው። ይህን ከራስህ ነው ወይ የፈተኸው እንዳትለኝ እች ሴት የራሳቸው የመጽሐፉ ባለቤቶች የአይሁድ ኮሜንታተሮች ላሳይሽ ርብቃን ለማግባት በዚህም መሰረት ራሱ የአይሁድ ሊቃውንቶች ምን አሉ? በ3 ዓመት ጠብቆ ነው ከዚያ በኋላ ነው ያገባት አሉ። አያቸው አይደለ? ከገዛ ከራሳቸው ትርጓሜ ማለት ነው። ይሄ ነው። ይሄን አውጣ እንዳሳየ ማለት ሲገባ የራስህ ስሌት ነው አንተን ያመጣኸውን ከመጽሐፍ ቅዱስ አይደለም። በዛ በኋላ ውሃ ትቀዳ ነበረ። እንደሱ ካልሽ ደግሞ ውሃ ትቀዳ ነበር በሚለው ከመዘሽ ገብታችኋል። የ3 ዓመት ልጅ ውሃ ልትቀዳ ትችልም ነው ሀሳቡ። ጥሩ እንስማማለሽ። በዚህ እንሄድ ያዋጣናል። እሱ እንዳውም ጥሩ ነው። ስለዚህ የ9 ዓመት ልጅ 2000 ሀዲስ እና ከዚያ በላይ በጭንቅላቷ ሸምደዳ መያዝ ትችላለች ወይ? ያለምን ጥርጥር አትችልም። በዚህ ዘመን አትችልም። የ9 ዓመት ልጅ አምጣና 2000 ሀዲስ ዛሬ ላይ ሸምድዛ ያዥ በላት። ምንም የምታውቀው ነገር አይኖርም። ገብታችኋል። ስለዚህ አይሻ ማለት ከዛሬዋ 9 ዓመት ልጅ ጋር አትወዳደርም ማለት ነው። ልክ ያቺ የ3 ዓመት ልጅ መጽሐፎች ላይ ያየሻት ውሃ ልትቀዳ እንደማትችል የዛሬዋ የ3 ዓመቷ ልጅ ማለት ነው። አይሻ ማለት በዚህ በለጋ እድሜዋ ያን ሁሉ ከ2000 በላይ ሀዲሶችን ሸምድዳ ለትውልድ ቁጭ ብላ ስትናገር የነበረች ነች። ወላሂ አይሻ ያስተላለፈችውን የሸመደደችውን አንድ ሀዲስ ባሳያችሁ ርዝመቱ ዛሬ ትላልቅ ሰዎች ራሱ ለመሸምደድ አይችሉትም፣ ይከብዳል። ገብታችኋል አይደለ? ምን አይነት ጭንቅላት የተሰጣት ሴት ነች ነው የምትሉት። ለዚህ ነው አብረዋት የተማሩ የእሷ ተማሪዎች ሰለፎች ሲገልጹ ጊዜ
ካነት አፍቀህ ናስ ከሰው ሁሉ በላይ አዋቂ ነበረች እያሉ ነው የገለጿት። እጅግ በጣም ሊቅ ነበረች። ታቻለ አይደለ? ስለዚህ ስራውን መመዘን አንድን አካል እናታችን አይሻ ላይ ያያችኋት አይደለ? 9 ዓመት ተባላችሁ አይደለ? ምን አይነት ሴት ነበረች፣ ምን ትሰራ ነበር የሚለው አካሄድ እሱን ብትሄዱ መልካም ነው። ስራዋን ሄዳችሁ ብታዩ የዛሬዋ 9 ዓመት ልጅ ጋር በፍጹም አትገናኙ። በጣም ትልቅ ሴት እንደነበረች ያሳያቸዋል ሐዲስ። ያንንም ራሷን ተናግራለች። ያሷ እና ከማግባቴ በፊት እናቴ ምግብን እየቀመመች ትመግበኝ ነበር፣ የሚያወፍር የሚያሰባ። እኔም የዛኔ ያንን በላሁኝ፣ ሰውነቴ በጣም ሰፋ፣ በጣም ወፈርኩኝ አለች። ከማግባቴ በፊት እያለች ትናገራለች። አልኢማሙ አልቃዲ ይሄን ይዘው ምን አሉ? ልክ አንዲት ወጣት ሴት የምትደርስበት ተክለ ሰውነትም ላይ ደርሳ ነበረ ከማግባቷ በፊት እያለ ይናገራል። ያ ነው። እሺ ጥያቄ ይቀጥል። ሰላም አለይኩም። እሱ አለይኩም ሰላም። ሰው ለጽድቅ ብሎ አሁን ለምሳሌ በየሆነ ሃይማኖት ውስጥ ያለ ሰው ወዳለበትን ሰው ሲመጡ እንኳን ደስ አለው እንኳን ደህና መጣ ብሎ ይቀበላል። ይሄ የሰባኪያን ባህሪ ነው። ከዛ ውጪ ምንም አማራጭ የላቸውም። እያወቁም ቢሆን እንደዛ ብለው የሚቀበሉት። አይ ለምንድን ነው እንደዚህ አይነት ሰዎች የምትቀበሉት ብለን ስንል አይ እኛ ምን አገባን፣ እኛ ኃላፊነታችንን ነው የምንወጣው ይላሉ። ትክክልም ናቸው። አድርሱ የተባሉት ነገር አለ፣ ማድረስ ነው የነሱ ስራ። ግን ችግሩ ምንድን ነው? ትልልቅ ሰዎች ያረጡ፣ የገጠጡ፣ ያፈጠጡ አረጉች ሴቶች ጡታቸውን የወደቀ በመሸፈን መከራቸውን የበሉ የሚበሉ እየበሉ ላይቭ ቪዲዮ ላይ ከፍተው ቁጭ ብለው ሃይማኖትን በመቀየር ሃይማኖት እኮ ዝም ብሎ እኮ አይቀየርም። ሃይማኖት ጃኬት አይደለም። ሲበር የምትለብሰው ሲሞቁ የምታወልቀው አይደለም። ሃይማኖት ማለት በሃይማኖት ለምን ይቀልዳል? ካላመኑበት አለመግባት ነው። ካመንክበት ደግሞ መጽናት ነው። ሃይማኖት ዝም ብሎ መቀየር የለባቸው። አበሻ የሚባለው እከክ ትውልድ፣ ቆሻሻ ትውልድ ሃይማኖት በቃ በጣም የተናቀ ነገር ነው ያደረጉት፣ እንዲናቅ ነው ያደረጉት። አሁን ለሃይማኖት ክብር ያለው ትውልድ እየተፈጠረ አይደለም። እኔ የሆነች ልጅ ጠየቀች፣ እኔ ለፈጣሪና ለሃይማኖት ትልቅ ቦታ ነበረኝ አለች። አሁን ግን እዚህ ጋር ከመጣሁ በኋላ በቃ ምንም አይመስለኝም፣ ፈጣሪ ተብሎ ሲባል ምንም አይመስለኝም አለች። ችግሩ ምክንያቱን እኔ አውቀዋለሁ አለች። ምክንያቱን እዚህ ጋር ቁጭ ብዬ እየዋልኩ ፈጣሪ እየተሰደበ ሃይማኖቶች እየተዋረዱ ሰው እንደፈለገ እየተመላለሰ እንዴት ክብር ይኖረኛል ያለችው። ትክክል ናት ልጅቷ። እንደነ ቤዛ አይነት ሰዎች የሃይማኖትን ገጽታ የሚያበላሹ ቆሻሻ ሴቶች ናቸው። ሃይማኖት የለኝም የሚል ሰው እኮ ለሃይማኖተኛ የሚገባውን ደረጃውና ክብሩን እየሰጠ ነው ቁጭ የሚለው። እነዚህ ሰዎች ግን በላይፋቸው በራሳቸው በማንነታቸው እየተወኑ ማለት ነው። እኔ ቀይሬያለሁ፣ እኔ ሰልሜያለሁ፣ እኔ ደከመኝ፣ እግዚአብሔርም አላህም ይመቹኛል ምናምን ነገር እያሉ እዚህ ጋር በሚያስጠላ ባህሪያቸው ማለት ነው ልክ ምግብ በልቶ እንደማያውቅ ታስሮ እንደነበረ ውሻ ምግብ እየጠቀጠቁ ይመጣሉ። ንግግራቸው ሲያስጠላ፣ አበላላቸው በጣም የሚደብር፣ እድሜያቸው የሄደ የሚወልዱበትን እድሜያቸውን በሚወልዱበት እድሜያቸው የሚቀልዱ አረዊት ሴቶች ናቸው። ስለዚህ እኔ ምንድነው የምለው፣ ሰው ነው ራሱ መንቃት ያለበት። እኔ እየተጫወትኩበት ከሆነ እዚህ ጋር ያለ ሰው ማምለጥ አለበት። ከእኔም የሆነ ነገር ጥቅም ማያገኝበት ከሆነ ማምለጥ አለበት። እኔ ካለሁበትን ለመመለስ የማይጠር ከሆነ ያለበትን ትርጉም የለውም። ሃይማኖተኛ ማለት የሚያስፈልገው ምንድነው? ከሃይማኖት የወጣ ሰው ነው አይደል? ስለዚህ መክረህ እንትን የማታደርግበት ቦታ ላይ ካለ ምንም ትርጉም የለው። እኔ ምክር አልሰማም፣ እኔ አመለካከቴን ነው የምከተለው ምናምን ይላሉ። ምን ማለት ነው? የሰው ምክር ካልሰማ ትርጉሙ ምንድን ነው? ግርድናቸውን ከዚህ ውጭ አድርጉ። እኛ እዚህ ጋር ቁጭ ብለን ይሄ ግርድናን ማራመድ ያለው የሚባል ነገር የለም። ገረዶች እዚህ ጋር ግርድና አይፈቀድም። ከሴተኛ አዳሪነት ላይፋቸውን ወጣችሁ እዚህ ጋር በሃይማኖት መቀለድ የሚባለው ነገር አይፈቀድም። ትለጠለጫለች። የምን አባታችሁ ነው? ገረዶች እዚህ ጋር ቁጭ ብላችሁ የምትቀልዱበት ምንም ነገር የለም። አይፈቀድም፣ አይቻልም። እንኳን ሃይማኖት ምእመኑ ራሱ ማንንም ሰው እንዳይጫወትበት
የምንጠብቀው በቃ ኃላፊነት አለን። እንደፈለግን የማውራት መብት ስላለን እናወራለን። ስለዚህ እነ ቤዛ ጡታችሁን ወድቆ በሙሟቸውን እየጠባው መከራችሁን የበላችሁ ልጆች ጥላችሁ እዚህ ጋር መጣችሁ እንትን የምታደርጉ አረጉቶች ይሄ ቦታ አይመጥናችሁም። ሲጀምር ይሄ እድሜያችሁ ውለዱበት፣ ወልዳችሁ አሳድጉበት፣ ውለዱበት። እነ ሊንዳ እነ ቤዛ ምናምን የሚባሉ አረጉ ሴቶች የ40 ምናምኖች ሽንታቸውን ቀዝቅዘው እዚህ ጋር ቁጭ ብለው የእንትንን በሃይማኖት ይቀልዳሉ፣ ይጫወታሉ። ምን አባታችሁ ትሰራላችሁ እዚህ ጋር? ሃይማኖተኛ የሚባል ሰው መስበክ ያለበት ለይቶ ማወቅ አለበት። በቃ ሰብከህም ለውጥ የማታመጣበት ከሆነ ትርጉም የለውም። ያወራውን የሚሰማው ሰው ከሌለ ምንም ትርጉም የለውም ማውራታቸው። ስለዚህ የምታወራውን ሰው የምትሰብከውን ሰው ለይታችሁ ማወቅ አለባችሁ ብዬ ነው የምለው። ሃይማኖተኞች ራሱ ሰባኪያን የምትባሉ ራሱ ማለት ነው። እነሱ ጋርም ችግር አለ። አንድ ሰው ሃይማኖት ሲቀይር ሃይማኖት የሚቀይሩ ሰዎች ሁላችሁም አይደለም ችግር ያለባቸው። ሃይማኖት ሲቀይር ሰው ያስፈልገዋል። ቤተሰብ ትቶ፣ ጓደኛ ትቶ፣ ገንዘብ ኑሮውን ትቶ ነው የሚመጣው። ስለዚህ ሰው ያስፈልገዋል። የሚያዳምጠው ሰው ያስፈልጋል። የሚያግዘው ሰው ያስፈልጋል። አጠገቡ የሚቆም ሰው ያስፈልጋል። ትናንት ሲሰድቡ ሲረግጡት የነበሩ ሰዎች ሃይማኖት ቀየረ እንደተባለ ነው እንትን የሚጀምሩት ማለት ነው፣ ጦርነታቸውን የሚጀምሩት። ስለዚህ እናንተም ሃይማኖት ለሚቀይር ሰው ቦታ መስጠት አለባችሁ፣ ለይታችሁ ማለት ነው። ይህ ትኩረት ፈላጊ ሃይማኖት በመቀየር እነ ቤዛ እና አረጦ መረጦ ገጠጦ ምንም ትርጉም የላቸውም። እነዚህ ሰዎች ለይታችሁ ገደል ውስጥ መክተት ነው፣ ምንም ትርጉም የላቸውም። ሌሎች ግን አሉ፣ ሰው የሚያስፈልጋቸው ሰዎች አሉ፣ የሰው ጥማት ያለባቸው ሰዎች አሉ፣ የሚያግዛቸው ሰው የሚያስፈልጋቸው ሰዎች አሉ። ለእነሱ ቦታ ስጧቸው። ሁሉም ሰው ነው እያልኩ አይደለም። ሌላው ግን ገረድና ገረድ እዚህ ጋር መጣችሁ እኔ እጫወታለሁ፣ ፖለቲካ እጫወታለሁ፣ እንደኔ ምናምን የለም ምናምን የምንድነው የቂጤን ፀጉር ቅመሉልኝ፣ ያበጥሩልኝ ምናምን ማን አባታችሁ ያውቃቸዋል? ጭልፋ እየላሱ ገበያ የሚወጡ ናቸው። እነ ቤዛ ማለት በረሃብ ነው ከኢትዮጵያ የወጡት። ድስት ተሸክመው ነው በሊቢያ በረሃ የወጡት። እነዚህ ሰዎች መብላት ብቻ ነው በቃ ሆዳቸው ከሞላ ምንም እንትን የሚያሳስባቸው ምንም ነገር የለም። እንዴት ሴት ልጅ እንጥሏ እስኪታይ ያለች በላይ ቪዲዮ ከፍታ ትበላለች? ስታስጠላ ራሱ በጣም ነው የምትደብረው። የቆሸሽ ቆሻሻ ገርዳሜ ገረድ እንጥለዋ እስኪታይ ምን ከየት ነው የመጣችው? ሀገር ማሰደብ እንኳን እኔ ሌሎች ዜጎች ሲያዩን እኮ በጣም እኮ ነው የሚስቁብን። እኔ በጣም ነው የሚሸማቀቀው። ምን አይነት ረሀብተኛ ህዝብ ነው፣ ችጋራም ህዝብ ነው ይሉናል ሌሎች። እንደነ ቤዛ እየተቀጠቁ ሲያዩ ማለት የላቸው። መጨረሻ ላይ ደግሞ እኔ ሰልም ያለው በአካውንቴ ይሄ ነው፣ ሰው የሚችለውን ደገፍ ሊያደርገኝ ይገባል። ለምን? ምን ስላደረግሽ? ቤተ አምልኮን የሰራሽው፣ መስጊድ ነው ያሰራሽው፣ ቤተክርስቲያን ያሰራሽው፣ ምን አባሽ ስላደረግሽ ነው? አግዙኝ፣ ደገፍ አድርጉኝ እያለት መጣች። ቆጥበሽ መብላት ነበረብሽ አንቺ ሆዳም ወደ ላህያ ስትጠቀጥቅ ነበረ፣ እንደ አህያ ማለት ነው፣ እንደ ናይጄሪያ አህያ ዝም ብላ ስትወጥፍ ነበር። አሁን ብሬ እንትን ስላለ አግዙኝ፣ የሚያግዝሽ ሰው የለም፣ ይርዳሽ፣ የሚሰማሽ ሰውም የለም፣ የሚያዳምጥሽ ሰው የለም። አንቺ ገረድ መረን ቆሻሻ፣ የሚያግዝሽ ሰው የለም፣ የሚሰማሽ ሰው የለም። ስለዚህ እነ ቤዛ እነ ሊንዳ ቆሻሾች በቃ ወጣችሁ ሻወሩ ሱሩ። ልጅ ወልዳችሁ የምታሳድጉበትን እድሜያችሁን እዚህ ጋር
እንትን አታጣብ። የለም የሚያዳምጣችሁ ሰው የለም። ቦታችሁ አይደለም። ቤዛ አንቺ ቆሻሻ ቦታሽ አይደለም። የሚያዳምጥሽ ሰው የለም። ለምን አባሽ ነው እዚህ ጋር መጥተሽ? ምንድን ነው ሲጀመር? አንቺ ሃይማኖት ለአንቺ አይመጥንሽም። ሃይማኖት ችገረድ አይመጥንሽም እኮ አንቺ ቆሻሻ። ጭራሽ አግዙኝ፣ ደገፍ አድርጉኝ፣ ጭራሽ ይዋጣልኝ። ለምን አባሽ ነው የሚዋጣልሽ? በቃ ሃይማኖትና ፈጣሪን ከምትፈልጉ አንቺና ሊንዳ የልጃችሁን አባት በፈልጉ የተሻለ ነው። የወለዱት ልጅ አባቱን አይታወቅም። እሱ መፈለግ ይቀድማል። መጀመሪያ እሱ ነው መገናኘት ያለብሽ ፈጣሪ ጋር ከመገናኘትሽ በፊት። እግራችሁን ከፍቶ የደለቃችሁን ወንድ ለይታችሁን ሳታደርጉ ደግሞ ፈጣሪ ስለ ስላሴ፣ ስለ ፈጣሪ፣ ስለ አንዱ አምላክ፣ ስለ ነብይ ምናምን ምን አሳውቃችሁ እናንተ? እግር ስቀሉ እናንተ። ገረዳ ገረድ ጨርሻለሁ። እንዴት ናቸው ቅዱሳን? እሺ ኦፓን ያየዋት ከታች ነይ እስኪ። በዛ በቃ እንትኑ እኔ ማሽቃበጡ ማስመሰሉ በዛ ሁሉም ስታየው ምንድን ነው? እሺ እኔ እንትን ነው በቃ ማስመሰል ፖለቲካ ምናምን ምናምን ነው። እኔ እንደዚህ ነኝ፣ እኔ በቃ እንደዚህ ነኝ። ራሱን የሚገነባ ሰው በዚህ ከየትም እኮ ነው ሃይማኖተኛ ነው የሚባለው ራሱ በቃ ራሱን እንትን የሚያደርግ ሰው በዛ ምንድን ነው? እዚህ ጋር ሌላ ጨዋታ በአንድ ጨዋውት በፍቅር ከሆነ ብቻ ነው የምንስማማው። ማንንም ሰው ሃይማኖተኛ ራሱ አንዳንዴ ስታየው አስመሳይ ነው የበዛው። ጥቂት ናቸው ለእንትን ብለው ቢጫወቱት ማለት ነው። አስመሳዮች እንዲባልላቸው ነው የሚያደርጉት አንዳንድ ሰዎች። ይሄ ምንድን ነው? ሰው ወደዚህ ይምጣ ወደዚህ እንትን ስብከት ምናምን የሚባለው ስታየው ነገሩ አንዳንድ ሰው ለጥቅም ነው፣ ብር ቅፈላ ነው። አንዳንድ ሰው እንዲባልላቸው ነው። እና አንተ ደግሞ ምከራቸው እሺ አንተ። ስለዚህ ከልባችሁ ሃይማኖታችሁን ያላችሁበትን የምትወዱት ከሆነ ከልባችሁ ነው መስራት ያለባችሁ። ለጽድቅ ብላችሁ ነው መስራት ያለባችሁ። እያንዳንዱ ቲክታክ ላይ ያለ ሰው በቃ አውቀነዋል። እንኳን ላይቭ የሚገባ ላይቭ የማይገባም እንኳን አሁን ያለ ትናንት የነበረው ደርሰንበታል። ስለዚህ ቡዳችንን እየሸፈን እዚህ ጋር መተን እንትን መጫወት አያስፈልግም። ከልባችሁ ለጽድቅ ብላችሁ ነው መስራት ያለበት። አለቀ። ሃይማኖት የምትቀይሩ ገርዳሜዎች መጀመሪያ ስለምትቀይሩት ሃይማኖት ማንበብ፣ ማጥናት፣ ማወቅ አለባችሁ። ይህ ዝም ብላችሁ በሰው እንደፈለገ የሚጠመዘዝ ወላቃ አይምሮ ይዛችሁ እዚህ ጋር አትምጡ። በጣም እኮ ነው የሚደብረው። ዛሬ የሆነች ሰዎች ደሳለኝ መሰለኝ ምናምን ብላት ሃይማኖት ትቀይራለች። እና የሆኑ ሰዎች መተው ደግሞ አዲስ ነገር የማታውቀው ሲከቱበት አቋሟን ትቀይራለች። አይ እንደዚህ ሆኜ ነበረ፣ ምን ሆኜ ነበረ፣ ኧረ ትላለች። ኧረ በፍጹም እኔ አልመለስም፣ ኧረ የሚሆን ነገር አይደለም እንዴ ምናምን ይላል። አውቄ የጠየኳቸው ሰዎች አሉ። ነገ ብትመለሽ ወይ ብትመለስ ወይ ላለመመለስ ዋስትና ምንድን ነው? ከተመለስክ ምን እንበል እያልኩ እየጠየኳቸው ነበር። የተመለሱ አሉ፣ መመለስ የነበራቸው የሚንገዳገዱ አሉ፣ ጸንተው የቀሩም አሉ። ስለዚህ ሃይማኖት ስትቀይሩ ወቁት። በቃ የነበራችሁበትን ድህነት እንደሌለው በዛ መዳን እንደማትችሉ ማወቅ አለባችሁ። በዛ ተስፋ መቁረጥ አለባችሁ። የምትገቡበት የምትድኑበት እንደሆነ በእርግጥ ማረጋገጥ አለባችሁ። ካልሆነ ግን ለምን አባሽ ነው ሃይማኖት የምትቀይሪ?
ገረዶች። ኑሮ ካላሸነፍሽ ስትጀምር ሃይማኖት መፈለግ መቀየርም የለብሽም። የምን አባታቸው እኔ በጣም ነው የሚደብሩት ቆሻሹ። የሰው ናፍቆት ካለባችሁ ሃይማኖት መፈለግ የለባችሁ። መጀመሪያ ውስጣችሁን ህመማችሁን መፈወስ ያለባችሁ። ከራሳችሁ ጋር መጀመሪያ መገናኘት አለባችሁ። የናፈቃችሁትን ሰው ማግኘት አለባችሁ መጀመሪያ። ምክንያቱም ሃይማኖት የምትቀይሩት ገርዳሜዎች፣ ገረዶች፣ ቆሻሾች እውነትን ፍለጋ አይደለም፣ ሰው ፍለጋ ነው። ሶሻል ሚዲያ አሁን ከኢትዮጵያ ወጥተው ስደት ላይ ያሉ በተለይ ሴቶች ደግሞ ሰው ይናፍቃቸዋል እና በየቀኑ ሰው ጋር ሲያወሩ ምናምን ይሞሉና ላጥ ይላሉ። እንደገና ደግሞ እንትና መጥተው እነሱ ጋር ሲወርድባቸው ደግሞ ይመለሳሉ። ዋነሻ እንጂ አይደብራቸውም እንዴ? ራሳችሁን ሁኑ። በቃ ከውስጣችሁ ጋር ተገናኙ፣ ከራሳችሁ ጋር ተገናኙ። መጀመሪያ የራሳችሁ መሪ መሆን አለባችሁ። አትቆሽሹ። በጣም ነው የምታስጠሉት፣ በጣም ነው የምትደብሩት። ሰው አይደሉም ራሱ። ሁለቴ ፈጣሪ የካደ ሰው አይደለም። አማን አማን፣ ሰላም እንዴት ነህ? ለናለ ሰላም ነው። ሁሉ መልካም ነው። ቀጥል። ሁሉ ሰላም፣ ሁሉ መልካም ነው። ቀጥል። አንተ ደግሞ ምን አባ ነው እዚህ ጋር ገብተህ አባት እየተከራየልህ ቤት የገባ መሰለህ እንዴ? ቅርናታ ይታባት እንደገባ ዘሎ ይገባና ቀጥል ስትሉ በቃ የለም ደከከና ሲያልተላኒ እንደዚህ አይነት ሰው በጣም ነው የሚደብረው። እሺ በቃ እናውራ እስኪ። ሳይጅም ነው ባቢ እንደምን ነህ? ደህና ነኝ። ሁሉ ሰላም ሰላም ነው። አላን ያው ያዳመጥኩኝ ነበረ። ማወራው ነገር የለኝም። ጥሩ ነው። ባቢ ጨርሻለሁ። ልትወርድብኝ ነው? ለምን ወርድብሃለሁ? አይ ምናልባት ብዬ ነው። እሺ ከጨረስክ መልካም። ቶ ቤዛ ማለት የወደቀች አሮጊት ማለት ነው። ቤዛ ማለት እንትኗን ወድቆ በእንትኗ እየተጠባ መረን ነች እሷ። ስለ እሷ ማን ያወራል? ይበቃታል። እሷ በቃ ለጠለጥናት። እሺ ኦፓ እንዴት ነሽ? የግል ሀሳብ ይቅርታ አንዴ። ሰላም ባቢ እንዴት ነህ? ሰላም አለይኩም እህት ወንድሞች። ሰላም ነው። እንዴት ነህ? ሰላም ደህና ነኝ። ሰላም አለን። እንዴት ነው? ሰላም ነው። ሁሉ መልካም። ቀጥል። አለን ባቢ ማለት ለክርስቲያን ነበር አንድ ጥያቄ ነበረኝ። ከ20 ዓመት በፊት የተፈጠረብኝ ጥያቄ ነበረ፣ ግን ክርስቲያን የለም። ራያንን ልጠይቀው መሰለኝ ክርስቲያን ስለነበረ በፊት ማለት ነው። እኛስ ፈቃደኛ ነህ ራያን? እሺ ከ20 ዓመት በፊት ጴንጤዎች አዲስ አበባ ላይ ስንጠያየቅ አንድ ጥያቄ ጭንቅላቴ ላይ ተፈጠረ። ምንድን ነው ይሄ ስላሴ የሚባለውን ኮንሰፕት ማለት ነው። አብ ወልድ መንፈስ ቅዱስ ይሉና አብ አባት ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው ይላሉ። ይሄ ሰራጺ የሚባለው መንፈስ ቅዱስ ወደ ማርያም ሄደ፣ ማርያም ውስጥ ገባ። ማርያም ውስጥ ከገባ በኋላ እሱ ተቀይሮ ነው ወልድ የሚሆነው ወይንስ መንፈስ ቅዱስ ከገባ ከማርያም ውስጥ ከገባ በኋላ ተመልሶ ይወጣል?
አይ አሪፍ ጥያቄ ነው። እውነት ነው። ልክ ነው። ወደ ማርያም የመጣው በመጽሐፍ ቅዱስ ላይ የሚለው እንትን ነው። መንፈስ ቅዱስ ነው ወደ ማርያም የመጣው። ወልድ የሚባል አምላክ ወደ ማርያም አልገባም። ራሱ መጽሐፉ ላይ የለም። እኛም ጠይቀን ፈልገን ያጣነው ተገቢም ጥያቄ ነው። አሪፍ እይታም ያለው ነው ጥያቄ ራሱ ማለት ነው። ምክንያቱም ወልድ ተጸነሰ የሚል ከሆነ የመጣው ሌላ አምላክ ነው። በእነሱ ትምህርት መንፈስ ቅዱስ የሚባል አምላክ ነው የተጸነሰው። በስህተት ይሁን አላውቅም። የለም እንደዛ አይነት እንትን አሰብ ማለት ነው እዛ ላይ። አዎ ገብቷል። አንድ ሰሞን አዲስ አበባ ላይ በጣም እንትን ብለው አፍልተው ነበረ። ትዝ ይላችሁ ከሆነ ከ20 ዓመት በፊት በጣም እንትን ይሉ ሰበካ በ15 ቀን የአዲስ አበባን ወጣት ጴንጤ ማድረግ በሚል ይንቀሳቀሱ ነበረ እና የዛን ጊዜ ይሄ ጥያቄ ተፈጠረብኝና ከአንዱ ጋር ስናወራ ገብቷል። እኔ መልሱን ይዤልህ እመጣለሁ አለና በዛው ጠፋ። በቃ ልጁ ማለት ነው። እና ሁሌም አይገባኝም የተወለደው ወልድ ነው ካሉ መንፈስ ቅዱስ የት ገባ? መንፈስ ቅዱስ ወደ ውስጥ የገባው ወደ እሷ ውስጥ የገባው መንፈስ ቅዱስ ነው። የተወለደው ደግሞ ወልድ ነው። አሁን ሁለት ወልድ መንፈስ ቅዱስ ከሆነ ሁለት አምላክ ነው። ሰራጺ ይሉታል እነሱ። ሰራጺ ማለት ታዲያ ወደ ማህፀን ነው እንዴ? ታዲያ ሰራጺ ማለት ታዲያ የሚገባ ማለት አይደል? የሰረጸ ማለት ነው አይደል? እና ማህፀን ነው እንዴ? ማህፀን ውስጥ ነው እንዴ የሚሰርጸው? ሰራጺ ማለት እኮ በአንተ መንፈስ ውስጥ ነው እንጂ በአንተ ፍላጎት፣ በአንተ መሻት፣ በአንተ መንፈስ ውስጥ ማለት እንጂ ማህፀን አይደለም። ከየት አመጣው? ኖ ይኸውልህ፣ አሁን አብ ወልድ መንፈስ ቅዱስ አብ አባት ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ሰራጺ ማለት በማህፀን አይደለም። ምን ከምን አገናኝተህ ነው ማህፀን ውስጥ ሰርጿል ብለህ ያመጣው? ወደ ውስጧ የገባው ሰራጺዋ መንፈስ ቅዱስ አይደለም የሰረጸው? ወደ መግባት ማለት አይደለም ሰራጺ ማለት? ወደ ምን ነው? ማህፀን ውስጥ አይደል? ወልድ ማህፀን ውስጥ አይደል የተገኘው? ስለ መንፈስ ቅዱስ እኮ ነው የማወራው። አዎ የሰረጸው ማህፀኗ ውስጥ ነው የሚሰርጸው። ወደ ማህፀኗ ነው የሚሰርጸው። ከየት አመጣው? እንደዛ አይደለም። እሺ ወደ ማህፀን አይደለም፣ ከአብ ነው የሚሰርጸው። መስረት ማለት ከአብ የሚወጣ ማለት ነው። ከአብ ወጥቶ ወዴት ይሄዳል? ወደ ማርያም ነው የሚገባው፣ ወይም ደግሞ በሷ ላይ እኮ እኔም እኮ የምለው ስኑ ነው። ወደ ማርያም ገብቷል። አሁን ሰራጺ ማለት የሚገባ ማለት ነው። ወደ ማህፀኗ አይደለም። አስተካክለው ጥያቄ። እንደዚህ አይነት ጥያቄ የለም። ወደ ማህፀኗ ሰረጸ ገባ የሚል የለም። እሺ ወዴት ነው የሚገባው? ባብዬ ስላልገባኝ ነው። ወደ መንፈሷ፣ ወደ ፍላጎቷ፣ ወደ መሻቷ ነው። ገብቷል? የሚገናኘው ከመንፈሷ እንጂ ከእርግዝናው ጋር አይገናኝም። ምን ከእርግዝናው ጋር አይገናኝም። ከወልድ ጋር አይገናኝም ማለት ነው። ምን አገናኝም? ጀምር ከየት አምጥተህ ነው ወደ ማህፀን? ስርጸት ማለት ከማህፀን ጋር ያገናኘው? አይገናኝም። ያ ምን መሰለህ ያለው ሀሳብ መንፈስ ቅዱስ ወደ ማርያም የመጣበት የማይቻሉ ለማስቻል ነው ባጭሩ። ማርያም ራሱ ምን ትላለች? ምንድነው ኤልሳቤጥ ለማርያም ትላለች? ያመነች ብጽዕት ናት ትላለች። እና ለምን የማይቻል ነገር ያው በሷ ስለሆነ ማለት ነው፣ በሷ ውስጥ ስለሆነ። ስለዚህ መንፈስ ቅዱስ የመጣው የማይቻል ነገር የአምላክ ኃይል ነው። የአምላክ ኃይል ደግሞ ያንን የማይቻለው ነገር ለማስቻል ነው በሷ ላይ የወረደው ማለት ነው። ለምሳሌ መዝሙር 33 ላይ ብትሄድ ሰማያት በእግዚአብሔር ቃል እንደጸኑ ይናገርና በአፍ ውስጥ ትንፋስ ደግሞ ምንድነው ሰራዊቶቹ በአፍ ውስጥ ትንፋስ እንደመጡ ይናገራል። ያ በአፍ ውስጥ ትንፋስ የሚለው መንፈስ ቅዱስን ነው። በሱ ሰራዊቶቹ የሚለው ደግሞ እንትን ነው። እስትንፋስ ያለው ነገር ሁሉ ምድር ላይ የሚንቀሳቀስ ሁሉ እስትንፋስ ያለው በእግዚአብሔር እስትንፋስ ነው የመጣው የሚለውን ነው የሚያሳየው። ስለዚህ ህይወትን የሚሰጥ ነገር ነው እና ማርያም ውስጥ ህይወትን ለመስጠት ነው የመጣው መንፈስ ቅዱስ። ህይወትን ለመፍጠር ነው የመጣው ነው። ያንን ኮንሰፕት ነው ማለት ያለክ የተሳሳተ ነገር እንዳታስብ። ስርዓት የሚባለው ነገር ሲጀመር ከድንግል ማርያም ጋር የሚገናኝ ነገር አይደለም። ምናልባት ኦኬ እንደዛ ነው ይጸልልብሻል። ዓመት በፊት ባነበረው ግንዛቤ እንደዛ ነው የተገነዘብኩት። አይደለም ከጸለሉ በፊት በነበረው ግንዛቤ እንደዛ ስለተገነዘብኩ ነው።
አይገናኝ። ለማንኛውም ጥሩ ነው። በረገጣ መሀል ወደ ቁም ነገር ጎራ እንድንል አድርገህም ጥሩ ነገር ነው። ኦኬ ኦፓ እንዴት ነሽ? ማረጋገጥ ፈልገን እኮ ኦፓልን እዚህ ጋር ያላችሁ 600 ምናምን ሰዎች አካውንቱ አዲስ ነው። ትንሽ ወቀጥ አድርጉትና ቢያንስ 1000 ይሞላ። ምክንያቱም ምንድነው የምናደርገው በፕራይቬት አካውንታችን ፕራይቬት አድርገን የምናሷ እዚህ ጋር ነው ቪዲዮ የምንተያየው። እኔና ኦፓ ቀጥይ። ያቺ ማሳለጫ አካውንት ተደብድባብኝ ዋርኒንግ ሰጥታኛለች። ገስት ከልክላይ ነው እና ሁለት ጊዜ ኮፒ ሊንክ አድርጉልኝ ሲመቻችሁ፣ ቡና ስትጠጡ ምናምን ስትበሉ ባላችሁ ታይም። አመሰግናለሁ። እና ለዛ ነው በዚህኛው ፓል ገስት የገባሁት። 20 ዓመት ሙሉ ኮማ ውስጥ ነበር ሰውየው። የሰረጸው ማህፀን ውስጥ ነው እያለ ነው። ከባድ ነው። ሙሉ ጥያቄ የፈጠረበት ሰው መንፈስ ቅዱስን የወልድን የአብን እንትን አያውቁም። ግራ ነው የሚያጋባኝ እኮ አንዳንዴ በእውነት። እና ኧረ ተው ተቀደሱ፣ መቀደስን ትሹ ዘንድ ወደ እግዚአብሔር ቤት ተመላለሱ፣ ካልሆነ መጨለላችሁ ነው። 20 ዓመት ሙሉ 20 ዓመት የዛሬ 20 ዓመት ሰውየው መጣሁ ብሎ ከሄደ በኋላ ጠይቆ ያቅም ዛሬ ነው የጠየቀው። ይሄ እኮ አልዛይመር ነው። የሬይነር እኮ ነው ታዲያ። የሚገርመው እኮ አይ አሪፍ ጥያቄ ነው አለው። ከዛ ይመልስለታል እየጠብቃለሁ። ሁለተኛ ጥያቄ ጠይቀው ተወው። የባንዳው ስራ እኮ ይሄ ነው። በቃ ከተወገንክ እንደዛ ጽፎ የባሰ ያወዛግባል። ጥያቄ ጀመረለት እኮ ነው የጠየቀው እኮ ሲጀምር። ጥያቄው አሪፍ ነው። እኔ አስቤ ማውቀው ጥያቄ ስለሆነ ነው። አሁን ልክ ነህ። ግን ችግሩ ምንድን ነው? ሁለተኛ ጥያቄ መፍጠር እኮ ነው ችግሩ። ምን ፈጠርኩበት? እንደዚህ ከሆነ እንደዚህ ሊሆን አይችልም፣ እንደዚህ አለ ምናምን ብለህ እንትን አላልክ። እና እንትን እኔ ትክክለኛውን ኢንሳይት ልሰጥ ነው። አንዳንዴ ተንሸዋረረ ነገር መያዝ ራሱ የለብህም። ክርስትና ላይ መጽሐፉ የሚያስተምረው በትክክል ከያዝክ እዛ ሄደህ ስትጠይቅ ግራ ይገባም ብዬ ነው ለልጁ ብዬ ነው። አይ ጥሩ ነው። ሰሜን ቀይሬው ፓለ ባንዳው እያለችኝ ነው። 665 እንትን እየጠየቅኩ ነው። ሊቀመንበሩ አንተ አይደለ? እኔ ነው አንተ አይደለ? ምን አገባህ ታዲያ? አንተ እኮ ስሙን የቀየሩልህ እኮ እንትኖች ናቸው እንዴ። እና አሁን ከእናንተ የወጡ ሁሉ ባንዳ ነው የሚባሉት እንዴ? ታዲያ ቀላል። ያንተ እኮ ባንዳም አይገጽም። እና እናንተ ለምን ደብሰሩት? ባንዳ ለማድረግ ነው እንዴ ሰው? አይ እናንተ ከዳችሁ ሰዎችን ባንዳ ለማድረግ ነው። ምን ለማድረግ? ባንዳ ላለመሆን እኮ ነው። ታዲያ እኛ ጋር በተኛ ጋር አረፍ ስንል እኮ በአንድ ሰዓት እኮ ነው ካድከን። አንተ የለም እንጂ እኔማ ስንት ሳምንት ምናምን እኮ ቀይቻለሁ እኮ አንተ በሌለበት። እኔ ለመጀመሪያ እኔ እንትን ነኝ ያልክ መጣ። ከዛ ደግሞ ላጥ ብለህ ወደ ቦታ ላይ ገብተህ ተማረክ። ምን ላድርገን? ይሄ የእስልምናን ኃይል ነው የሚያሳየው። እርግጥ አይ እንግዲህ የለም አርደኔር አይ ብቻ ኦፓል ሰኔን አስታኪያሽ ካልሆነ እኔ ምን ብዬ ነው መጠራችሁ? እኔ እፈልጋለሁ ለእናንተ እፈልግ ችግር የለውም። ለፈጸመ ካሳ ይክፈለን። ሞዴሬተር ሰጥተን ሐዋርያ አድርገህ ነው ማለት ካለ እኔ እኮ በፊት ክርስቲያን እያለሁ ነው ሞዴሬተር የሰጠኝ። እንዲሁ ኢቱ ሚበር ይሆናል ብሎ አስቦ ነው። እንደ 665 ክህደት አድርሰህብናል። ለሱ ካሳ ከሰጠ እኔ መጀመሪያ ሀሳቡ ተመቸኝ። ኢየሱስ አላመልክም ግን ኢየሱስ ተሰቀለ ምናምን ተሰቀለልን